በኢየሱስ ክርስቶስ ማመን ነው። ካመን ከአንተ አሁንም ትሆናለህ። ክርስቲያን መሆን በኢየሱስ ክርስቶስ ማመን ምን ማለት ነው የሚለውን እንመጣለን። ግን አንድ ቦታ ነው። ለምሳሌ እኛ ቃል በቃል ሙስሊም ሆኖ እያለ ሙስሊም ሳትሆኑ ቁርአን ላይ ነው ሙስሊም ከቁርአን ውጭ ያለ ወደ እሱ እመጣለሁ። እኛን ቃል በቃል ሙስሊም ሆኖ እያለ መሆን እኮ በኢየሱስ ክርስቶስ ማመን ነው። ካመን ከአንተ አሁንም ትሆናለህ። ወደ እሱ እመጣለሁ። ቆይ አንዴ። እግዚአብሔር አንድንም ነቢይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ የለም? ክርስቲያን መሆን በኢየሱስ ክርስቶስ ማመን ማለት ነው። ምን ማለት ነው የሚለውን እመጣለሁ። ግን አንድ ቦታ አለው። ለምሳሌ እኛ ቃል በቃል ሙስሊም ሆኖ እያለ ያዘናል። ሙስሊም ሳትሆኑ እንዳትሞቱ ይለናል። ምን ላይ ነው? ቁርአን ላይ ነው ሙስሊም ይሆኑ ብለው እኛን ለምሳሌ ቁርአን ውጭ ያለ ወደ እሱ እመጣለሁ። እኛን ቃል በቃል ሙስሊም ሆኖ እያለ አምላክ ያዘናል። ግን አንቺ መጽሐፍሽ ላይ የትም ቦታ ላይ እግዚአብሔር ክርስቲያን ሆኖ ይብላል አዘዘሽ። ክርስቲያኖች ክርስቲያን የተባሉበት አለ የተባሉት በምን? ወደ እሱ እመጣለሁ። ይኸውልሽ አሁን ግን እግዚአብሔር አዟል ክርስቲያን ሆኖ የሚል ቃል እንደዚህ አዟል እኛ ጋር ስላለ እስኪ እናንተን በጋራ ይሄ ነገር ክርስቲያን ሆኖ ብሎ ያዘበት። አዎ አለ። መጽሐፍ አመጣለሁ። ያንተን መልስ። እሺ ክርስቲያን ሆኖ የሚልበት ቦታ የለም አለ። ክርስቲያኖች ክርስቲያን የተባሉበት ጉባኤ አለ። አባቶች ተሰብስበው ሰዎች በኢየሱስ ክርስቶስ ካመኑ በኋላ ክርስቲያኖች ብሎ ለመጀመሪያ የተጠሩበት አለ። ከአባቶች አመጣለሁ መስረጃ። የዛኔ ባዩ ማን ነው በጉባኤ ክርስቲያን ያላቸው? ጉባኤ የክርስቲያን ስብስብ አይደል? ክርስቲያኖች ባዩ አምላክ ነው ወይ ክርስቲያን ናቸው? በቃ ህዝብ በኋላ ያላቸው አምላክ ነው ወይም ሰድ አምላክ አይደለም። አሁን ችግር የለውም። እሺ የኔን ችግር የለውም። እኔ ጠንቅቄ ያው ስለማምን እሺ ያንተን መልስ ፕሊዝ። መጀመሪያ ቀን ነው እዚህ ቤት የገባሁት። ብዙ ሰው እዛ ጋር ሂጂ ያለው ከቁርአን ውጭ ነው አይደለ? ሙስሊም ነው እንደነበሩ ነቢያቶች የምትፈልጊው? ኖ እኔ የፈለግኩት አሁን ዋናው ጥያቄ ሌላ ይቅርና ዋናው የኔ ጥያቄ ብዙ ሰው ጠይቄ እሱ ጋር ሂጂ ስላሉኝ ነው የመጣሁት። ለምሳሌው እስልምና ከመሐመድ በፊት መኖሩን ከቁርአን ውጭ ያታሳይኛለህ? በአባቶችም ያው ምስክርነት ለሶስት ይጸናል አይደል? ችግር የለውም። እሺ ስለዚህ ብሉይ ኪዳን መጀመሪያ የተጻፈው በምን ቋንቋ ነበር ታውቂያለሽ? ብሉይ ኪዳን የኛ ነው ወይስ የእናንተ? የኛ ብሉይ ኪዳን የእናንተ። በዕብራይስጥና በግሪክ። በጣም ጥሩ። በዕብራይስጥ እንደተጻፈ ታውቂያለሽ። ጥሩ ነው። ከኛ ልታሳይ ነው እንዴ? ከአባቶች አላልሽም? ከራስሽ መጽሐፍ ላሳይሽ ነው። የኛ እኮ አይመለከትም። ከራሴ ያሳይ ራሴን ይችላል። ከአባቶች ከቁርአን ውጭ አልሽ ቅድም። እሺ ከአባቶች አልሽኝ። እሺ ከራስሽ መጽሐፍ ነብያቶች ሙስሊም እንደነበሩ ሙስሊም የሚለውን ቃል በቃል ላሳይሽ ነው። እውነትን ከሆነ የምትፈልግ መጽሐፍ ቅዱስ ታምናለህ? ስለማመን እንመጣለን በኋላ ላይ። አሁን ግን አንቺ ሙስሊም እንደነበሩ ቃል በቃል አሳየኝ ከቁርአን ውጭ ከአባቶች መጽሐፍ ብለሽ ነበር አይደል? ከገዛ መጽሐፍ አዎ ላሳይሽ። እሺ የቱ ጋር ነው? ለማወቅ ነው አይደል የምትፈልጊው? ለማወቅ ነው። የቱ ጋር ምዕራፍና ቁጥር? ግን ማታምነው መጽሐፍ ስለዚህ በምን ቋንቋ ከራስ ብትጠቅስ ደስ ይለኛል። ለእኔ አይደለም ለአንቺ ነው የምጠቅስልሽ። ከኔማ ልጠቅስልሽ ብል አልፈልግም አልሽ። እኔ ነብያቶች ቃል በቃል ሙስሊም እንደሆኑ የተናገሩበትን እየነገርኩሽ ነው። እንዳውቅ ማለት ነው። የኛ አባቶች የእናንተ አባቶች ናቸው። አዎ እነዚህ እነ አብርሃም እነ ይስሐቅ እነ ያዕቆብ አባቶቻችን ናቸው። ቃል በቃል አብርሃም አባታችን እንደሆነ አሳይሻለሁ ከፈለግሽ። አብርሃም አባታችን ሚለት አቢኩም እስልምና ከመሐመድ ውጪ መኖሩን ከመጽሐፍ ቅዱስ ያሳየክ ነው። እሺ ቀጥል። አሳይሻለሁ። አብርሃም አባታችን እንደሆነ በቁርአን ላይ ላሳይሽ ከፈለግሽ። ከቁርአን ውጪ እስልምና መኖሩን ነው የምፈልግ። ችግር የለም። አይ እነዚህ አባቶቻችን እንደሆነ መልስ በቃ ችግር የለም። አሁን የት እንገባለን? እዚህ መጽሐፈ ኢዮብ ላይ እንገባለን። ኢዮብ
ወደ አማርኛ እንቀይር። እሺ ይታይሻል። ኢዮብ 22:21 ሀና 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 ይታያል። አንብብ እሺ፣ አስረዳኝ። ምን ኢዮብ 22:21 አይደል? እሺ ኢዮብ 22:21 ያ እነዚህ ምን ይላል? ለእግዚአብሔር ተገዙ ከእርሱም ጋር ሙስሊም እግዚአብሔር ማን ነው? እሺ ቀጥል። እንዴት አዳምጪ እና ተከታታይ። እሺ ኢዮብ 22:21 ያው ኢዮብ 22:21 ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ፣ በዚህም መንገድ ሰላም ትሆናለች እያለ ይናገራል። መልካም ይሆናል ይላል። አሁን ለእግዚአብሔር ተገዙ ሲል ጊዜ ለአንዱ አምላክ ለእግዚአብሔር ተገዙ ማለት ምን ማለት ነው? ሂብሩ የሚለው ይታይሻል። እዚህ ጋር ዕብራይስጡ ጋር ልንገባ ነው። እሺ ይህን ቃል የሚፈታልሽ እዚሁ ሂብሩ ጋር ልንገባ ነው። በሂብሩ ነው አይደል የተጻፈው ብሉይ ኪዳን? ቀደም አንቺ እንደዛ ብለሽኛል። ሂብሩ ላይ እንገባለን። ያን ዕብራይስጡ ከዛ ወደ አማርኛ እንቀይረዋለን እዚሁ ጋር እያለ ያን ኢዮብ 22:21 ለእግዚአብሔር ለአንድ አምላክ መገዛት ማለት እንግዲህ ሁሉም ነቢያት ለአንድ አምላክ ለእግዚአብሔር ተገዙ ተብለዋል። ያ ማለትን ማለት ነው። እዚሁ ጋር ወደ አማርኛ እንቀይረው የትም ሳንሄድ። መልካም እሺ፣ ያውና ተከታታይ ለእግዚአብሔር መገዛት ማለት ይታይሻል። ሙስሊም ወይንም እስላም ብሎ አስቀምጦልሻል። ለእግዚአብሔር መገዛት ለእግዚአብሔር መገዛት እቺ ቃል ምን ትላለች? እስላም ይላል። ይሄ መጽሐፍ ቅዱስ ላይ ነው። አዎ ለእግዚአብሔር መገዛት የሚለውን ያውና እዚህ ጋር ሙስሊም ብሎ አስቀምጦልሻል። ለእግዚአብሔር ከየት አምጥታል እንዴ? በዕብራይስጥ ላይ በዕብራይስጥ እንደተጻፈ ቅድም ነገርሽኛል። ለእግዚአብሔር ተገዙ የሚል ከመሐመድ በፊት እስልምና መኖሩን ያሳያል። ለእግዚአብሔር መገዛት ማለት ያው ሙስሊም ወይንም እስላም ማለት እንደሆነ አስቀምጦልሻል። ሙስሊም እስላም ቃል በቃል ብሉይ ኪዳን እዛው የትኛው እንትን ላይ ነው የምታመጣው? ዕብራይስጥ ላይ ዕብራይስጥ ስንት ነው ቁጥሩ? 22:21 ኢዮብ። እሺ አያለሁ። እሺ አመሰግናለሁ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ወንድሜ ሁሱ አላህ ይጠብቅህ። ብዙ ነገር ተማርንብህ። አላህ ኸይሩን ረመዳን ካገኘሁት ለይለቱል ቀድርን ካገኘሁት ወንድማችን አላህ አድርገህ። ለእኛም እንደዛው አንድ መልእክት ለማስተላለፍ ነው እዚህ ጋ የመጣሁት። በሁሱ አካውንት የተከፈቱ ብዙ አካውንቶች አሉ እና እሱን እንዲቀይሩ አሁን በዚህኛው አካውንት ብዙ ሰው እየፈለገ እያጣ ስለሆነ እሱን ለማለት ነው። አላህ ይጠብቅህ። በጣም ነው የምንወድህ። ምንም ቢሆን ታላቅህ ቢሆንም ብዙ ተጠቅሜያለሁ። የተወላገደ አቂዳዬን ማስተካክያለሁ በአንተ። አላህ ኸይሩን ሁሉ ይወፍቅህ። መርሐባ ጀዛከላሁ ኸይር ወባረከላሁ ፊክ። እሺ ሰላም ሳራ፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ። እኔ እንኳን ጥያቄ ለመጠየቅ ሳይሆን የገባሁት አስተያየት ለመስጠት ነው። ሁልጊዜ አያለሁ ማለት እከታተላለሁ። አንዳንዴ መማር ጥሩ ነው፣ የሌሎችንም እምነት ቢሆን ማየት ጥሩ ነው። ግን አንዳንዴ አሁን በእኛ መጽሐፍ ቅዱስ እንደ ኦርቶዶክስ፣ እኔ የኦርቶዶክስ እምነት ተከታይ ነኝ። በእምነት ምንም ጥላቻ የለብኝም። እኔ በሙስሊም ማህበረሰብም በምንም ማህበረሰብ አብሬ ያደግኩ ሰው ነኝ። ጎረቤት ሆኜ ከሙስሊሞች ከክርስቲያኖች ጋር ያደግኩ ሰው ነኝ። ነገር ግን አንዳንዴ የራሳችን ብንከተል ብዬ አስባለሁ። ማለት እንዳስተምሮት ማለት ነው። አሁን አንተ እኛ የሚያስተምሩንና አባቶቻችን የሚያስተምሩና አንተ የሚያስተምሩን አንዳንድ ቃል በቃል የሆነ ነገር እየነገሩክ እንኳን እንዶ አሙክልኝና በእናትህ ተኛ የራሳችንን ማለት እኔ አሁን ለምሳሌ የፈለገ ምሁር ቢሆን አንድ ሰው
ስለ አንድ እምነት ሙስሊምን በአጠቃላይ ባላውቀው በእኔ እምነት ቢሆን አውቃለሁ ብዬ የሚሄድ አይደለም። ተማሪ ነኝ ብዬ ነው የሚሄደው። ግን ሁልጊዜም ቢሆን የራሳችንን አሁን እንደ ኦርቶዶክስ የሚያሳየው መጽሐፍ ቅዱስ ላይ ስትማር መጽሐፍ ቅዱሱ ቃል በቃል አያሳየም። ቃል በቃል ማለት ቃል በቃል የሆነ ነገር ትርጉም አለ፣ ፍቻ አለው። ያ ነገር አንተ እንደምትናገረው ነው፣ አንተ እንደምታስተምረው አይደለም። ስንማር ባለንበት ደረጃ አንተ እምነትህን እንድታስተምር ማንም አይከለክልም። ማለት ማንም እምነትህን አስተምር፣ የሚከተሉን ሰዎች ቁርአንን አስተምር፣ ማንም እንትን አይልም። እኔም ቁጭ ብዬ የተማርኩ ነው ቁርአንን እና ቢትዊን ኦርቶዶክስ እና ወይ ደግሞ ሌላ እምነትና ሙስሊም ምንድን ነው ልዩነት የሚለውን ነገር እየተማርኩኝ ነው እኔም ራሴ እንደ አንድ ኦርቶዶክስ። ግን አንዳንዴ ደግሞ የራሳችንን ብቻ ብናስተምር የተሻለ ነው ብዬ አስባለሁ። ማለት የሆነ ነገር ውስጥ እየገባን በማናውቀውም ነገር ውስጥ እንትን ባንል ደስ ይለኛል። እኔ አሁን አንተ ላይ ያየሁት ነገር አስተምር፣ ጥሩ ነው ማስተማርክ። አንዳንድ ወጣት ይሄ ሁሉ እንትን ማወቅ እኔ አም ፕራውድ ኦፍ ዩ ለማወቅ እንደማወቅ ማለት ነው በማወቅ ደረጃ። በተረፈ ግን ወደ ራስ ብታተኩር በጣም ደስ ይለኛል። ማለት እንደ ኦርቶዶክስ ስነግርህ ድጋሜ መጽሐፍ ቅዱሱ ትርጉሙና ቃል በቃል የሚናገርህና አባቶች ተርጉሙ የሚያስተምሩን ነገር አንድ እንዳልሆነ ያን እንድታቀልኝ አመሰግናለሁ። ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አንድ አስተያየት ስርቼ ማውረድ ፈልጋለሁ። ያኛው አካውንት ተዘግቶባል 2 ቀን አካባቢ እየፈለገው ነበረ። አሁንም ሌላ ከኔ በፊት አንድ የሆነ ሰው ገብቶ በአንተ አካውንት ብዙ የተከፈተ ነው። ስለዚህ ለምንድን ነው እኛ ጋር አልሐምዱሊላህ ብዙ አይቲ ያጠኑ በተለያዩ ሀገሮች አሉ። ስለዚህ አይቲ የሚያውቁ ልጆች ከአንተ ጋር እንትን ብለው ፕሮቴክት የሚደረግበትን መንገድ ወይም ደግሞ የቲክቶክ ህግጋቶች ምን እንደሆኑ ለአንተም ሆነ አንተን መሰል ወንድሞች ይህን ነገር በውስጥ ተነጋግራችሁ አንተ አንድ አካውንት ቋሚ ኑሮ ያ በቋሚነት ሊሆን የሚችልበትን ቢታሰብበት። ምክንያቱም አሁንም እነሱ እየጨፈሩ ነው እየዘፈኑ ነው። የአንተን አካውንት ስላዘጉ የሰማይና ምድርን ስልጣን በእጃቸው የያዙ የመሰላቸው ብዙዎች አሉና እህቶች ደግሞ መልእክት ማስተላልፈው እህቶችም ወንድሞችም የሙስሊም ፕሮፋይል እና ስም ያለውን ደግሞ እርስ በርስ ሸር ተደራርጋችሁ ወይም ፎሎ ተደራርጋችሁ የሁሱን አካውንት ከፍተኛ ቁጥር ላይ ደረጃ ማድረስ ይጠበቅብናል። ገንዘብ አዋጡ አልተባልንም እኮ ቢያንስ ሸር እና ፎሎ ለማድረግ ምንድነው የሚያስቸግረን ነገር? እውቀት የሚጠይቅም አይደለም። ስለዚህ እነኚህን ልጆች ልናግዛቸው ይገባል። በበኩሌ ይሄን ነው እና አንድም ቀን በአንተ ምክንያት በአንተ ኡዙር ምክንያት ልናጣ ይገባል እንጂ በዚህ በሲስተሙ ጉዳይ እና በተለያዩ የማይፈልጉ አንተን መስማትም ማየትም በህልማቸውም በሆናቸውም የምትቀጠቅጣቸውን የሚቀጠቀጡት የእነሱ ደስታ መሆን አያስፈልግም ብዬ አስባለሁ። ኢንሻአላህ ይሄንን በታሳቢነት አንተም ምን ያክል ሰው እየጠበቀህ እንደሆነ አንተ ሰበብ እየሆንክ እንደሆነ ምታውቀው ይሄን ይታሰባል። በስነ ስርዓት ቁጭ ብለህ ማቴሪያሎች ተዘጋጅተው ያለች አንድም ደቂቃ 10 ደቂቃ ትሁን በጥሩ ማቴሪያል እንደ ያየን እኮ ነው። ቲክቶክ መንደር በጣም ዘመናዊ የሚባል ማቴሪያል የሚጠቀሙ ሰዎች አሉ። አንተ በአንድ ስልክህ ነው ወደዛ ስትዞር ወደዚህ ስትዞር ምናምን እና በአላህ ፈቃድ ያ ማቴሪያል ተሟልቶልህ ባለች አንድም ደቂቃ 10 ደቂቃ በጥራት በትክክለኛ ሁኔታ አስተላልፈህ የምትወጣበትንና በአንተ ሰበብ ደግሞ ብዙ ሰዎች የሚጠቀሙ ስለሆነ ያ የምታስብበት የተሻለ ነው። እህቶችም ለሌሎች አሰስ ገሰስ ፎሎ እያደረግን እሱን 1 ሚሊዮንም ይሁን ግማሽ ሚሊዮን አለማስገባት በጣም ያሳስባልና አስቡበት። ሸር ተደራረጉ፣ ፎሎ አድርጉት። የሚጠበቀውን ነገር በበኩል እኔ ፈቃደኛ ነኝ። ኢንሻአላህ ድሮ ስለተጣጣኝ ያመሰግናለሁ። አላህ ይጠብቅህ። እንተንም ቤተሰብንም ጓደኞችንም ጀዛከላሁ ኸይር ወባረከላሁ ፊክ። ሹክራን ወንድም እሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነበረኝ። ሁሉጅ ለ3 ቀን ዳዋ መውጣት ይፈቀዳል እንዴ? ዳዋ
በጊዜ ገደብ ገድቦ መውጣት ይሄ ቢድዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላደረጉትም፣ ሰሃቦችንም አላዘዟቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን እንዲያስተምሩ ልከዋቸዋል። ነገር ግን በጊዜ ገደብ አልገደቡም። ዳዕዋ ዒባዳ እስከሆነ ድረስ ዒባዳ ተውቂፊይ ነው። ሶስት ቀን ለ7 ቀን ምናምን ብለው እንደሚያደርጉት እንደነዚያ ከሆነ አይቻልም። ሰውየው ግን ለ3 ቀን ያክል እንዳው ሂጄ እዚህ ሀገር አስተምሬ ልምጣ ብሎ ዝም ብሎ የአንድ ንያ ሳያደርግ እንዴት ማለት ሰውየው ሄዶ አስተምሮ ይመጣ ችግር የለም። 3 ቀን መደረግ አለበት። ከዚያ 7 ቀን፣ ከዛ ወር፣ ከዛ 40 ዓመት 4 ዓመት እያሉ ይህን የዳዕዋ ጊዜ መከፋፈሉ ይሄ ቢድዓ እንደሆነ ዑለሞች ተናግረዋል። እሺ መርሐባ ሹክራን ጀዛከላህ ኸይር። ይሰማል? ሄሎ አዎ ይሰማል። ሰላም አልክ? ሰላም ነው፣ እግዚአብሔር ይመስገን። አንዳንድ ጥያቄ ልጠይቅ ነበር። እሺ እኔ የምጠይቀው ያው ዞሮ እምነት የኖረው ሰው ከሰውን ተከትሎ ስለሆነ እምነት የመጣው የሰው ልጆች አደም እና ሐዋ የት ነው የተፈጠሩት? የት ቦታ የሚል ጥያቄ የምጠይቅ። እሺ እመልስላለሁ። ከላይ ወንድነት ሰላም ነው፣ እንዴት ነው? ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሱ እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እንደው መቼ ነው ዱባይ ላይ አንተን አግኝቼ መቼ ነው የምጠብቃችሁ ወዳጆች? እንዴት ነው ሱዬ? ሰላም ነው? አፊያችሁ? አልሐምዱሊላህ። እኔ እንኳን የገባሁት ምንድነው ያው በዚህ በትምህርት ላይ መሀል ላይ አንዳንድ ነገሮች አስታውስ። ምንድነው አንዳንድ የኛ ሙስሊም ወንድሞች እውቀት ሳይኖራችሁ አንዳንድ ቦታ ላይ እየገባችሁ የሚከራከሩ ወንድምና እህቶች አሉ ብዙ። ስለዚህ መሀል ላይ ይሄንን ብታስታውሳል። ምክንያቱም ሚስ አንደርስታንድ እየፈጠሩ እነዚህ ሰዎች ናቸው እንደዚህ አይነት በሮችን እየከፈቱና ያሳመኑ በመምሰል ያው ውሸት ሲደጋገም እውነት ይሆናል አይደል የሚባለው። ያሳመኑ በመምሰል ብዙ እያገዟቸው ያሉ ወንድም እህቶች አሉና እንደዚህ አይነት መልእክቶችን ብታስተላልፍ ብዙ እና እንዳልኩሽ ነው። አርኪቴክት ወይንሽ ይሄ ነው ቤቱ ፕሮፌሰር። እሺ ይሰማል? መርሐባ ወንድም። አላህ ወጣህ ነበር እና ይሄ በጣም ኢምፖርታንት የሆነ ነገር ነው ብዬ ስላሰብኩኝ ነው። እሺ መርሐባ። አላህና መልእክተኛ የሚሰደቡበት ቦታ ላይ መቀመጥ ተገቢ አይደለም። الله كالكلال بالقرآن له وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم من الله جامع المنافقين والكافرين في جهنم جميعا. الله سبحانه وتعالى زبوت علي كبار قال يتناقروا بدن قدمتم برقتم بزي بالقرآن لا عندهم ملكال وردوا الله تعالى يا الله هنكس سيلاقة باشو سيشوف باشو كسماتشو سيكار باشو كسماتشو ከነዚህ አላጋጮችና ሻፊዎች ጋር አትቀመጡ አለ። የአላህን ቃል ወይም ቁርአንን ወይ ሐዲስን አንስተው በነብዩ ሰለላሁ ዐለይሂ ወሰለም የሚሳለቁ ሰዎች ካሉ የሚዘልፉ ሰዎች ካሉ እዚያ ቦታ ላይ መቀመጥ ተከልክሏል። ፈላ ተቅዑዱ መዐሁም አለ፣ ከእነርሱ ጋር አትቀመጡ አለ። ብትቀመጡስ ኢነኩም ኢዘን ሚስሉሁም፣ እናንተ ከተቀመጣችሁ የእነርሱ አምሳያዎች ናቸው አለ። ምን ብሎ ጠራቸው? መናፍቅ ወይም ሙናፊቅ ብሎ ጠራቸው። እነዚህ ልቡ ላይ ምንም ኢማን የሌለው ሰው ነው። አላህና መልእክተኛው ሲሰደቡ ቁጭ ብሎ የሚያዳምጥ ሰው። ኢነኩም ኢዘን ሚስሉሁም፣ እናንተ የእነርሱ አምሳያዎች ናቸው አለ። ኢነላሀ ጃሚዑል ሙናፊቂነ ወልካፊሪነ ፊ ጀሃነመ ጀሚዓ ለመጨረሻ ላይ የአምላካቸው አላህ ሙናፊቅንና ከሃዲያንን በጀሃነም እሳት ውስጥ ተሰበስባቸዋለሁኝ አለ። ከሃዲያን ያለው ማንን ነው? ተሳዳቢዎች። ሙናፊቅ ያለው ማንን ነው? ቁጭ ብለው የሚያዳምጡት። አላህና መልእክተኛውን ከፍ ዝቅ የሚያደርጉ የሚሳደቡ ሰዎች ጋጠወጥ እዚህ ተሰባስበው በውይይት ስም ማለት ነው። ይሄ ውይይት አይደለም፣ ይሄ እንትን አይደለም። ታቻለር ነብይ አይሰደብም፣ አምላክ አይሰደብም፣ የመለኮታዊ መጽሐፍ አይሰደብም። ማንም የማንን ሊሰድብ አይገባም። በአግባቡ በስነ ስርዓት አነጻጽሮ መሄድ። ይሄ ነው ከአንተ ጋር ያለው፣ ይሄ ደግሞ ከኔ ጋር ያለው ነው ብለህ አቅርበህ መሄድ ማለፍ። ታቻለር መሐመድ እንዲህ ላድርግልህ ምናምን
ይሄ ተገቢ አይደለም። እንዲህ አይነት ቦታ ላይ የሚቀመጥ ሰው ካለ ይሄ ራሱን ይፈትሽ። ኢማን በልብ ውስጥ ምንም ጭራሽ የሌለ ሰው ነው። ለአላህና ለመልእክተኛው ክብር ያለው ሰው አላህና መልእክተኛው የተሰደቡ እዛ ቦታ ላይ ቁጭ አይልም በፍጹም። እሺ ወደ ጥያቄ ስንመልስ ወገናችን አደምና ሐዋን አላህ ስብሐነሁ ወተዓላ ፈጥሯቸው ወደ ጀነት እንዲገቡ አድርጓቸዋል። خلقهم الله سبحانه وتعالى አላህ አደምን ከአፈር ነው የፈጠረው። كما قال النبي صلى الله عليه وسلم خلق الله الملائكة من نور وخلق الجنة من مارج من نار وخلق آدم من ماء وسفلكم من التراب. وفي قوله سبحانه وتعالى إن مثل عيسى عند الله كمثل آدم خلقه من تراب. الله አደምን ከአፈር ነው የፈጠረው። ሐዋን ደግሞ ከአደም የግራ ጎን ነው የፈጠራት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر. አላህ ሐዋን ከአደም የግራ ጎን ፈጠራት አሉ። በዚህ ሁኔታ ከዚያም ወደ ጀነት እንዲገቡ አድርጓቸዋል። እሺ ከገነት እንዴት ወጡ? አሁን ተገነት እንዴት ሊወጡ ቻሉ ነው? ወይስ አሁን ያሉት ገነት ላይ ነው? አሁን እየኖርን ያለነው ገነት ላይ ነው ወይስ ያው እኛም የአዳም ዘሮች ስለሆንን አሁን ያለነው ገነት ላይ ነው ወይስ ገነት ኖረው ነው ወደዚህ ወደ ምድር የመጡት? አሁን ያለነው ምድር ላይ ነው። እኛ አደምና ሐዋ በጀነት ውስጥ ነበሩ። ጀነት በሰማይ ላይ ትገኛለች። ከሰባት ሰማያት በላይ ነች ጀነት። ከዚያ በኋላ አደምና ሐዋ ፈተና ቀረበላቸው። ያችን ፈተና ሊወጡ አልቻሉም። ወደቁ። ወደ ምድር ውረዱ ተባሉ። ቁልና ህቢጡ ሚንሃ ጀሚዐን በሉ ሁላችሁም ወደ ምድር ውረዱ አላቸው። አላህ ሱብሓነሁ ወተዓላ ወረዳቸው። አሁን ወዴት ናቸው ከተባለ ወደ ጀነት። አንድ ሰው አንድ ሙስሊም በሚሞት ጊዜ ነፍሱ በገነት ትሆናለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ትሆናለች አሉ። እሺ እዛው መማር ፈተና ተፈተኑ፣ ወደቁ፣ ጥፋት አጠፉ። ያው ቅጠል እንደ ቁርአኑ ማስተምረው አትብላ የተባለውን ቅጠል በላ፣ ተሳሳተ፣ ወደ መሬት ተላኩ ነው። እዛው ምህረት ማድረግ አይችልም ወይ? ወደ መሬት ማምጣቱን ለምን አስፈለገ? ምናልባት እንደ እስልምና አስተምሮ ግድ እንትን ጥቅስ ብቻ አልፈልግም። እኔ እንደዚህ ደረጃ ድረስ ነው የምጠይቀው። ለምን ፈጣሪ አዛኝ ነው፣ ሩህሩህ ነው፣ ቁርአን ላይም እንደተቀመጠው። ነገር ግን ፈተናቸው አላለፉም። እዛው ምሮ እዛው በገነት ማስቀመጥ ይችላል። ለምንድን ነው ወደ መሬት የላከበት ምክንያት? በተለያዩ በተፍሲርም ይሁን በተለያየ መንገድ ምንድን ነው ምክንያቱ? እዛው መማር ሲችል ለምንድን ወደ መሬት መጡ የሚለው ለእኔ አሁን ጥያቄ ይፈጥርብኛል ሁሌም። ይህ የቀረበላቸው ፈተና ነበር። እችን እንዳትበላችን ከበላህ ትወጣለህ ተብሎ ያችን በላ ወጣ። ሁለተኛ ስለ ምህረቱ ለጠየቀው ምህረት አድርጎለታል ወይ? አዎ። ምህረት ምንድነው? ከአምላክ ጋር ተጣልቶ ነበር ኃጢአትን በማድረጉ አይደለም። ይህን የተጣላውን ጥል በምን ምህረት አገኘ? ከአምላክ ጋር እንዴት ታረቀ ከተባለ በንስሐ። ይህን የንስሐ ቃል ራሱ አምላክ አሳውቀው አዛኝ ከመሆኑ የተነሳ አደም እንዴት ንስሐ ማድረግ እንዳለበት እንኳን አያውቅም ነበር። አላህ ስብሐነሁ ወተዓላ ከእርሱ ጋር ሊያስታርቀው ዘንድ አሳውቀው። ፈተለቃ አደሙ ሚን ረቢህ ከሊማትን ፈታበ ዐለይህ ይላል። አደምም የንስሐ ቃልን ከአምላኩ ከአላህ ተቀበለ ይላል። አላህ ሰጠው። በዚህ መልኩ ወደ እኔ ንስሐ አድርግ አለው። ንስሐ አደረገ፣ አላህም ንስሐን ተቀበለው። ፈታበ ዐለይህ አላህም ንስሐን ተቀበለው፣ ጸጸቱን ተቀብሎታል። አሁን ወዴት ነው ከተባለ ወደ ጀነት። እንዳውም አላህ መረጠው ሁሉ ነብይ ሁሉ የመጀመሪያው ነብይ ያደረገው ለራሱ ለሚስቱና ለሚወልዳቸው ልጆች ይመራቸው ዘንድ ያስተምራቸው ዘንድ የአምላክን ሕግና ስርዓት ወለቀድ አሂድና ثم اجتباه መረጥኩትም ማለት ተመረጠ አይደል? አንደኛ የንስሐ ቃልን ሰጠው፣ ንስሐ እንዲያደርግ አደረገው። ይሄ ትልቅ የእዝነቱ መገለጫ ነው። ከእርሱ ጋር አስታረቀው። ጭራሽ እንዳውም የሰዎች የመጀመሪያ ነብይ ያደረገው ነው። መረጥኩትም እያለ ተናገረ። ይሄ ነው እና አደም አሁን ወዴት ይመለሳል ከተባለ ወደ ጀነት ነው። ምክንያቱም ነብይ ነው። ነብያቶች የጀነት መሆናቸው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህም በቁርአን ላይ ይናገራል። እሺ ያው ለኔ ያው አንተ ያልከውን ምላሹን ይዛለሁ። ነገር ግን እኔ አሁንም ቅሬታ የሚፈጥርብኝ ነገር አለ። አሁን ከመለስከው አንፃር ቢሆን እኔ አሁን ንስሐ በገነትም እዛው ሆነው አጥፍተዋል። እንደ ጥፈታቸው እዛው ንስሐ ሰጥቶ እዛው መማር ይችላል። የግድ ወደ መሬት ማምጣት ምናልባት አስፈላጊ ነው ብዬ አላምንም። እኔ አሁን እንደ እምነት ብታይ ፈጣሪ ሁሉን ቻይ ሁሉን ነገር ማድረግ የሚችል ስለሆነ እዛው ንስሐ እንዲገባ እዛው መማር ይችላል። ወደ ምድር ማምጣት ያስፈልጋል ብዬ አላምንም። ያው እንደናንተ አስተምሮ ያው የሰጠኝን ያው አስተምሮቱን መስማት ነው። ሌላ እንትን የለውም። ሁለት ነገር ነው የተከሰተው። አንደኛ በመብላቱ ምክንያት ምን ሆነ? እንዲወርድ ተደረገ።
ንስሐ እዛው መማር አይችልም ወይ? አላህ ሱብሓነሁ ወተዓላ ማረለት እኮ ማረለትና ከእርሱ ጋር አስታረቀው። አሁን እዚህ ቦታ ላይ ሁለት ነገር ነው የተከሰተው። አንድ ከጀነት መውጣት፣ ሁለት አደጋ ነው የደረሰበት። አንደኛ ከጀነት መውጣት፣ ሁለተኛ ደግሞ ከአምላክ ጋር መጣላት ኃጢአትን በማድረጉ። ልክ ነኝ አይደል? በዚህ ሁለቱ ከአምላክ ለምን አላዘነለትም? ለምን ንስሐ አላደረገ? እሱን እኮ ነገርኩህ። ንስሐ እንዲያደርግ እንደውም ራሱ አምላክን ያስተማረው። በዚያ ግን ምን አገኘ ከተባለ ከአምላክ ጋር መታረቅን አገኘ። ከአምላክ ጋር ታረቀ። የግዴታ ከአንተ ከልጅ ልጅ ተወልጄ ተገድዬ ተሰቅዬ ምናምን አላለውም። ወዲያው የንስሐ ቃልን ሰጠው። ይሄ ነው እዛ መማር አይችልም ወይ? ለምን ስጋ ለብሶ እስኪመጣ እስኪገደል እስኪሰቅል ብዬ ልጠይቅህ እችል ነበር። ስለ ክርስትና እንጠይቅህ ስላልፈለግኩ ነው። ስለ እስልምና ብቻ ማወቅ ስለፈለግክ አንተ ማለት ነው። እንዳውም ቅልል ባለመልኩ አላህ ሱብሓነሁ ወተዓላ ምህረት አደረገለት። ከልጅ ልጅ ተወልጄ ተገድዬ ተሰቅዬ ምናምን አላለውም። እንደዚህ ወዲያው ንስሐ ቃል ሰጠሁት አለ። ፈተለቃ አደሙ ሚን ረቢህ ከሊማቲን፣ የንስሐ ቃልን ወዲያው ከአምላኩ ተቀበለ። ወዲያው ንስሐ ያደረጋትም ቃል አንዲት መስመር ራሱ የምትሞላ ቃል ረበና ዘለምና አንፉሰና ወኢለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ማረለት። በቃ ጌታ ያላህ ሆይ ኃጢአት በመስራቴ ነፍሴን በድያለሁ፣ ይቅር በለኝ ዘንልኝ አለ። የማታዘንልኝ ይቅር የማትለኝ ከሆነ ግን ከከሰሩ ሰዎች እሆናለሁ አለ። አላህም ንስሐውን ተቀበለ። ይሄ በደቂቃ ውስጥ ከማረው እኔ አሁን በደቂቃ ውስጥ ከማረው ወይም ደግሞ ወዲያው በአንድ መስመር ከዳነው የግድ ወደዚህ የስጋ ውጣ ውረድ ፍዳው ያለበት አሁን መሬት ሁለተኛ መቅጫ ናት። አንደኛው ሲኦል ነው፣ ሁለተኛው ወይም ደግሞ እሳት እንደ አስተምሮ እሳት ወይም ሁለተኛዋ መሬት ናት የሰው ልጆች የሚፈተኑባትና ወዲያው ንስሐ ሰጥቶት ከማረው ለምንድን ነው ከጀነት የወጣ ነው? እኛም እኮ እዛው ነበርን የሚለውን ጥያቄ ይዤ ነው አሁን እንደዚህ መሞግትህ። እንደሱ ከሆነ በቃ የግዴታ አሁን ወደ መጽሐፍ እንሄድ። እግዚአብሔር ሰውን የፈጠረው ለምንድን ነው? መጀመሪያ ቀድሞ ለምንድን ነው? ለምስጋና። ለምድር ነው አይደለም የፈጠረው? ለምድር አይደለም፣ ለምስጋና። በገነት ፈጠረው ለምስጋና። አውጣ። ለምንድን ነው የፈጠረው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምረህ ስለ አዳም አፈጣጠር አጀማመር አውጣ። ይዛል መጽሐፍ ቅዱስ አይደል? ቆይሽ ላምጣ። እንጠጣ ፎቶ ቢል አፊያ። በቃ እኔ ልውጣ ኢንሻአላህ። በመሀል እቺን ነገር ብታስታውሳቸው ናለሁ እንዲገብተው ስድብ ላይ ለሚሳተፉ ሰዎች ብታስታውስ ለማለት ነው። ኢንሻአላህ ዱባይ እንገናኛለን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንድ ጥያቄ ነበረ። አባቴ በቅርብ ጊዜ ነው የሞተው እና ጾም አለበት፣ ያለፈው ጾም ማለት ነው። እና በምን አይነት መልኩ ነው ማውጣት የምችለው? ነቢያችን ሰለላሁ ዐለይሂ ወሰለም መማተ ወዐለይሂ ቀዷ ሷመ ዐንሁ ወልዩሃ፣ ሳይጾም ቀዷ ያለበት ሳይጾም የሞተ ሰው ቤተሰቦች ይጾሙበት። እናንተ ስንት ማለት 19 ጾም ነው ያለበት እኮ ያለው ምንም ሸርጥ የሚባል ነገር የለም። ወይም በሰደቃ ማውጣት ነው። እሺ እንዴት ነው? ከሚጾሙ ታረጋግጥ ድምጽ ትንሽ ቆራረጣል። ምን አልከኝ? ከሚጾሙ ቦታ ራቅ በይ። ኦኬ ቅርታ። እሺ ተስፋ ጋር ትጨርሳለህ ወይስ እኔ ጋር? እሺ ቀጥል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። እሺ አሁን ዘፍጥረት 1 26 እሺ እግዚአብሔርም አለ ሰውን ባሪያችንና በአምላካችን እንፍጠር፣ የባህር ዓሣዎች፣ የምድር አራዊት፣ የሰማይ ወፎች እንደ እሳትና ምድርን ሁሉ በምድርም ላይ የሚንቀሳቀሱት ሁሉ ይገዛ ዘንድ። እግዚአብሔርም ሰውን በአምሳል ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣
ምንን ሙሏት? ምንን ሙሏት አለ? ምድርንም ሙሏት ግዟትም የባህር አሳ ይላል። አዎ። ስለዚህ ብዙ ተባዙ፣ ገነትንም ሙሏት አይደለም። ገነት ልትባዛ አልነበረም የተፈጠርከው፣ ለምድር ነው። ስለዚህ የፈጠራቸው ለምድር ነው። እግዚአብሔርም ባለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ከዚያስ የባህር ዓሣዎችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ አለ። ለምድር የፈጠረው እግዚአብሔርን ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርን ባረካቸው። ከዚያስ እንዲህም አላቸው፣ ተመልከቱ፣ ብዙ ተባዙ። ከፈጠራቸው በኋላ ብዙ ተባዙ። የት ነው የሚባዙት? ምድርንም ሙሏት፣ ግዟት። ስለዚህ ለምድር ነው የፈጠረው። ይሄማ ከገነት ካስወጣቸው በኋላ ነው። አዳም ለምሳሌ ገና እንደፈጠራቸው ነው። 2:8 ላይ ለምሳሌ 2:8 ላይ እና እዚህ ጋር ጨርስ። ገና እንደፈጠራቸው ባረካቸው፣ ምድርን ሙላት ብሎ ነው የፈጠራቸው። ምድርን ማሙሏት ያለው ከገነት ከወጡ በኋላ ወደ ምድር ሲያወርዳቸው ምድር ላይ አይደለም። ያው በምድር ያለውን ነገር ሁሉ እንዲክሱ አንተ ቁጥሩ ከአንድ መጀመሩ ነው ያየው ይመስለኛል። ቁጥሩ አንድ ግን መጀመሪያ ሲፈጥራቸው ጊዜ ለምድር እንደፈጠራቸው ራሱ እየተናገረ እኮ። ይሄንንም ያላቸውማ ከገነት ሲወጡ ነው አልኩህ እኮ እኔ። አይደለም ከገነት ሲወጡ እንደኛ አስተምሮ፣ እንደኛ እንደ ኦርቶዶክስ አስተምሮ ገና እንደፈጠራቸው ነው ያየው። እግዚአብሔርን ፈጠረው ሰውን ካለ በኋላ ከዛም እንዲህ አላቸው ይላል፣ ምድርን ሙሏት ብሎ ነው ለምድር ነው የፈጠራቸው እኮ። እኔ ደግሞ እየጠየቅኩ ያለሁት ምዕራፍ 2 ላይ ከቁጥር 8 ላይ ተቀምጧል። ቤት እንደተፈጠረ በገነት እንደነበረ አትብላ የተባለው እንደበላ። ለሱ አይደለም ጥያቄያችን። ከፈጠረው በኋላ ለምን እንደፈጠረው ገልጿል። ገብቶሃል አይደል? ከፈጠረው በኋላ ምን አለው? ያናገራቸው እዛው ምድርን ሙላት ነው ያላቸው። ስለዚህ ለምድር እንደፈጠራቸው እየገለጸ ነው እዛው። ይሄ ነው አምላክ አላህ ሱብሓነሁ ወተዓላ እንዲሁ ይሄ ነው ቁል ምን ይላል? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። ለመላእክቶች ምን አላቸው? እኔ በምድር ላይ ተተኪ ላደርግ ነው አላቸው። አዳም ሊፈጥር ባለ ጊዜ ስለዚህ ለምድር ነው የተፈጠረው። ነገር ግን በገነት ላይ እሷ ላይ እንደ ፈተና ቀርቦለት አልፏል። በገነት ላይ ይሄ ነው። እሺ ወንድሜ አንተን እና እኔ የምሰጥን አትቀበለው ማለት ነው። ምድር አንተ የምትሰጥኝ የማልቀበል መጽሐፉ የሚሰጠን አትቀበልም እኮ። ቁርአን ላይም እንዳልከኝ እኛ የምናምንበት እግዚአብሔር ሰውን ከፈጠረ በኋላ በገነት አኖረው። በገነት ሲኖር ሁሉን ተፈቅዶለት አትብላ የተባለውን ቅጠል ስለበላ ወጣ ከገነት በሚል አስረድተኛል። እኛ የምናምነው በዚህ ነው። ብዙ ተባዙም ያለው ምድር ላይ ነው እንጂ በገነት መባዛት እንደሌለ ያው እንደ ቁርአን ማስተምሮ አለ፣ እንደኛም ማስተምሮ አለ። እኔ ደግሞ እየጠየቅኩ ያለሁት የአዳም የገነት ህይወቱና እንዴት እንደወጣ ደግሞ መጽሐፍ ቅዱስ ላይ አለ። እሱ ላይ ያለውን ለምንድን ነው ቁጥር 2 ላይ ያለውን ለምንድን ነው ማየት ያልፈለከው የሚለው ነው የጥያቄው። ችግር የለውም ማንበብ የምትፈልገው አንብብ። አሁን ግን እዚህ ጋር የመጣ ነው ለምንድን ነው እንደፈጠራቸው ለምን እንደፈጠራቸው እዛው ገለጸ። ምድርን ሙሏት የምድር ባህር ይገዛ ዘንድ እያለ እዛው ላይ ተናገረ። አይ እኛ ለገነት ነው የተፈጠርነው እዛው ነበር እንትን የምንለው ኃጢአት ባይሰራ ኑሮ አዳም ብለህ ታምናለህ አንተ አይደለ? ቆይ በገነት ውስጥ መወለድ አለ ማለት ነው እንደዚህ ብላችሁ ታምናላችሁ? የለም እኛ እናምንም። ታዲያ ኃጢአትን ባይሰራ ምን ትሆኑ ነበር እናንተ? እዛ ትወለዱም ነበር እንዴ? እዛ ትወለዱ? ኃጢአትን ባይሰራ ኑሮ አዳም አይወጡም ነበር አይደለ? አይወጣም። አዎ በጣም ጥሩ። ስለዚህ እዛው ትወለዱ ነበር። አይ እዛ መዋለድ የለም እኮ እዛ። ታዲያ ካልወጣ እናንተ ባይወጣ ኑሮ እኛ እንወለድማ። አሁን እኮ እኛ የሰው ልጅ እሱ ከገነት ባይወጣ የሰው ልጅ ምድር ላይ ተወልዶ ይሄን ያህል ዋጋ አይከፍልም። በጣም ጥሩ። ስለዚህ እናንተ ባይወጣ ኑሮ አዳም የዚያችን የዛፍ ፍሬ ባይበላ ኑሮ እናንተ ገነት አይወጣም ነው ትወለዱም ነበር እናንተ አዳምና ሔዋን ብቻ። አዎ አዳምና ሔዋን ነው የሚኖሩት። ከገነት ተባረርን ነው ለምን ትላላችሁ ታዲያ? አዳም ተባረረ፣ ያው በሱ ምክንያት እኛም ተባረርን ነው። ከዛም በኋላ እሱ ተባረረ ይላል። ለምሳሌ ይኸውልህ ዘፍጥረት ምዕራፍ 3 ከቁጥር 1 ላይ እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላቸው ለምንድን ነው አላት። ሴቲቱ እባብ እንዳሳተቻቸው በገነት መካከል ካለው ከሚፈራው ዛፍ ሁሉ እንብላ አለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባቢቱም በሴቲቱ አላት ሞትን አትሞቱ፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም
እንደምትሆኑ መልካምና ክፉ እንደምታውቁ እግዚአብሔር ስለሚያውቅ ነው እንጂ አትሞቱም ብላ ነገረቻቸው። ሴቲቱም ያንን ቅጠል ከአዳም ጋር ባጭር አድርገው ብዬ ከማነበው በሉ። ከዛም በኋላም አዳምና ሚስቱ እግዚአብሔር አምላክ ፊት ከገነት ዛፎች መካከል ተሸሸጉ፣ ወጡ። እግዚአብሔር አምላክም አዳምን ጠርቶ አዳም ወዴት አለ አለው። አዳምም በገነት ስትመለስ ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግሁም። እግዚአብሔርም አለው ራቁትን እንደሆነ ማን ነገረ? ከእርሱ እንዳትበላ ካዘዝሁ ዛፍ በውኑ በላህን? አዳምም አለክ ዛቁ። ስለምንድን ነው እያወራህ ያለህ? ጥያቄውን መልስ እኮ እያወራሁ ያለሁት ገነት ላይ ስለነበረው ገነት ላይ ሲኖሩ እኔ አሁን ቁርአኑም ጋርም ያለውን እዚህም ያለውም ነው እያነሳሁልህ ያለው ማለት ነው። ገነት ላይ ይኖራሉ። በሚኖርበት ሰዓት ላይ አትብሉ ተብለዋል። አዳምና ሔዋን ባይበሉ ኖሮ ያችን የዛፍ ፍሬ እናንተ አትፈጠሩም ነበር እዛ ወይንስ ትፈጠራላችሁ? አንፈጠርም። በጣም ጥሩ። ስለዚህ ሲወርዱ ጊዜ እኛም አብረን ወርደናል የምትለው ከምንድን ነው? ከገነት ሲያስወጣቸውና ወደ ምድር ሲያመጣቸውማ የምድርንም ሁሉ እንዲገዙ በላባቸውም ጥረው ግረው እንዲበሉ እንዲባዙ ማዘዛቸው። ስለ መግዛት አይደለም ጥያቄ። ወርደናል እንዲባዙ። ምን ቤት አንተ የወረድከው ከሰማይ ከገነት? ሞት አይኖርም ነበር እኮ ሲጀመር። ሞት መኖር አይደለም። የኃጢአት ደሞዝ ነው ሞት አይደለም። አይ በገነት ሲኖሩ ሲኖሩ ሞት የለም ነበር። ቆይ ትገቢያለሽ። በገነት ሲኖሩ መልካምና ክፉን የሚያሳውቀውን ዛፍ አትብሉ ብሎ ነው እንጂ ያዘዛቸው ብዙ ተባዙ ብሎ አላዘዛቸውም። እነሱ ግን በሉ። ከበሉ በኋላ ከገነት ሲያስወጣቸው ግን ብዙ ተባዙ ብሎ ወደ ምድር አወረዳቸው። ቆይ ብዙ ተባዙ የሚለው መቼ ነው? ገና እንደፈጠራቸው ነው ወይንስ ከዚያ በኋላ ነው? ከዚያ በኋላ። ማስረጃ ይሄው በገነት እኮ ነው አኺ። ይኸውልህ ገና እንደፈጠራቸው ነው እያልኩህ እኮ ነው ብዙ ተባዙ ያለው። እግዚአብሔር ቆይ አዳምጠኛ። ቆይ ላሳየህ። ገና እንደፈጠራቸው ነው ብዙ ተባዙ ያለው። ቆይ ላሳየህ። ምን ነው? ያው ኦሪት ዘፍጥረት አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ገና እንደፈጠራቸው ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ አለ። እግዚአብሔርም ሰውን በመልኩ ፈጠረው ካለ በኋላ እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት። ገና እንደፈጠረው ያው ምድርንም ሙላት እያለ ነው ያዘዘው። እና እንግዳውማ እንደዛማ ከሆነ መሬት ላይ ነው የተፈጠሩት ማለት ነው። አዳም የተፈጠሩ መሬት ላይ ነው ማለት ነው። አይደለም። የቱ ጋር ነው የሚለው? ማስረጃ ምንድን ነው? በአንተ በምትለኝ ነው። አሁን እኔ በምለው ሳይሆን እግዚአብሔር ነው ይሄን ያለ መጽሐፍህ ላይ ገና እንደፈጠረው ነው ይሄን ያለው። ብዙ ተባዙ ያለው እንደፈጠረው ነው እኮ። አሁን አንተ የምትረዳበት እሱ ሊሆን ይችላል። የምረዳበት አይደለም። ቃል በቃል ነው እያመጣልህ ያለሁት። የኔ አረዳድ አይደለም። ይሄ እንደፈጠረው ነው ወዳው ብዙ ተባዙ ያለው ስለ አይ አይደለም። ባረረው በኋላ ነው አልከኝ። እግዚአብሔር በገነት አኖረው፣ በገነት ዛፍ ካለ ሁሉ አትብላለው ይላል። እያነበብኩልህ እኮ ነው 3 ላይ ያለው አይደለም። ጥያቄ አሁን ብዙ ተባዙ ያለው መቼ ነው? ከገነት ካስወጣው በኋላ በመሬት ነው ብዙ ተባዙ ያለው። እሱ ማስረጃ እያነበብከው ማስረጃውን ምን ልበል? እንዴት ገና እንደፈጠረው ነው እግዚአብሔር ፈጠረው ካለ በኋላ ነው ብዙ ተባዙ ያለው። አንተ ደግሞ አይ ከገነት ካባረረው በኋላ ነው። አይደለም። ከዚህ ብዙ ተባዙ ካለው በኋላ ወደ በገነት ውስጥ ኑሮ አለ አይደለ? ኑሮ አለ አይደል? ስለዚህ ገነት ሳይገባ በፊት ነው ይሄን ቃል እየተነገረ ያለው እግዚአብሔር። እሺ ሰላም አለይኩም። እኔ ደግሞ እያመጣሁልህ ማስረጃ ከገነት የወጡበትን ቀን እንግዲህ ላሳይህ። አዳመጥከኝ? አንድ ጥያቄ ልጠይቅ። አሁን ብዙ ተባዙ ያለው ገነት ከመግባቱ በፊት ነው አይደለም? እዚሁ ጋር ያልካል ጉዳዩ ገነት ከመግባቱ በፊት ነው አይደለም? ገነት ገብቶ ትእዛዝን ሽሮ ከወጣ በኋላ ወደ መሬት ሲመጡ ማስረጃ እሺ ማስረጃ 22 ላይ ዘፍጥረት 3 22 ላይ እግዚአብሔር አምላክ አለ ይላል፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ፣
አሁንም እጁን እንዳይዘረጋ ደግሞም በሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ የተገኘባትን መሬት ያርስ ዘንድ አምላክ ደስታ በሚገኝበት ገነት አስወጣው። አምላክ ደስታ ከሚገኝበት ገነት አስወጣው። ደስታ በሚገኝበት ገነት አንጻርም አኖረው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ በምትገለባበት የነበልባል ሰይፍ በእጃቸው የያዙ እሺ ጨረስክ? ከዛም ከምድር ፊት እግዚአብሔር ወደ ምድር ከዛም በኋላ ወደ ምድር ወረደ። እንዴ ታዲያ ብዙ ተባዙ የሚለው ቃል የት ነው ያለው? ገና እንደፈጠረው ነው። አየህ፣ የለም ማስረጃ አላመጣህም። ብዙ ተባዙ እኮ ከገነት አስወጣው። ከገነት ካስወጣ በኋላ ነው መሬት ላይ ብዙ ተባዙ የሚለው። በጣም አይደለም ጥያቄ። ብዙ ተባዙ ያለው መቼ ነው? ገና እንደፈጠረው ነው ብዬ ማስረጃ አመጣሁልህ። ከዚያ በኋላ ገባ በፊት ነው ብዙ ተባዙ ያለው እኮ ገነት ላይ መባል። ልጆች መስጂድ ነው ያለሁት። እዚህ ከሁለት ደቂቃ በኋላ ታጅር ስለሚሰደቅ ነገ እንገናኛለን። እሺ ሁላችሁም። ሀና በጣም ይቅርታ፣ እሺ ጊዜ አላገኘሁም ከአንቺ ጋር ለማውራት። ነገ እናወራለን። እሺ መስጂድ ነው ያለሁት።